السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا. أما بعد، የተከበራችሁ የአላህ ባሪያዎች የአላህ ፍቃድ ሆኖ ሳምንት ወይንም ደግሞ እንደ ደርስ ክፍላችን 38ኛው ላይ ያየነው የነበረው አላህ Subhanahu Wa Ta'ala የሚያስተላልፋቸው አያተ ሸርዕያ ምን እንደሆነ ከባለፈው ሳምንት ጀምሮ በዛ ላይ ነበረ ትኩረት አድርገን ያየነው የነበረው ደርሰን የነበረው አያተል ከውንያ የሚለው ጋር ነው። አያተል ከውንያና ያው ሸርዕያ የሚለው መጀመሪያ ስንጀምር ከፍለን ለማየት ሞክረናል። አያተል ሸርዕያ የአላህ አምሩ እንደሆነ ለዚህም በሰፊው ክታቡ ላይ ካገኘናቸው መረጃዎች በተጨማሪ ለማየት ሞክረናል። አያተል ሸርዕያ ወይ አላህ አምር ትእዛዙ መخلوቅ እንዳልሆነ ከቁርአንም ከአላህም ነብይ አለይሂ ሰላቱ ወሰለም ሐዲስ እንዲሁም ከጥሩ ቀደምቶቻችን ያየን ነበር። አሁን ምናየው አያተል ከውንያ ነው። አያተል ከውንያ ግኝታዊ የሆኑ የተገኙ ነገሮች ወይ ፍጥረቶች ተዱሉ አላ ኻሊቂሃ ፈጣሪ እንዳላት ታመላክታለች። ፍጥረታቶች ያለ አላህ ማንም ሊያስገኛቸው አይችልም። ሁሉንም ፍጥረት ከሰው ልጅ ጀምሮ ሰማይና ምድራቶችም ውስጥ ያሉ ፍጥረታቶችን በአጠቃላይ አላህ ነው ያስገኛቸው። ከአላህ ውጭ ማንም እነዚህን ፍጥረታቶችን ማስገኘት አይችልም። ማስገኘት ቀርቶ የተገኘን ነገር እንኳን ማቆየት የሚችል የለም። ወሙጂዲሃ እንዲሁም ደግሞ ያስገኛት የሆነችዋ ወሙደብሪሃ እንዲሁም ያከናውናት ጌታችን። ወልአያቱል ቁርአንያ አያቱል ቁርአንያ فيها الأمر بعبادة الله አያቱል ቁርአን ላይ አላህን በማምለክ ረገድ ላይ ትእዛዝ አለበት። وفيها التقرير التوحيد الربوبية በዛም ትእዛዛዊ በሆነው መልእክቱ ላይ ተውሂድ الربوبيያን ማረጋገጥ አለበት። ተውሂድ الربوبيያና ተውሂድ الالوهية ተውሂድ الاسماء والصفات ተብሎ በሶስት ይከፈላል። ይሄንን ለይቶ ያ ለሱና አሊሞች ወይ ሰለፊዮች ወይ ጥሩ የሆኑ ቀደምቶች ከራሳቸው አመለካከትና ከራሳቸው ግንዛቤ አይደለም ከአላህ ቁርአንና የአላህ ነብይ አለይሂ ሰላቱ ወሰለም ካስተላለፉት መልእክት አንፃር ይሄንን ለይቶ በግልጽ ያቀርባሉ ዑለማዎች። والاستدلال به على توحيد الالوهيه ሰማይን የፈጠረ ምድርን የፈጠረ ሰማያትና ምድራቶች ውስጥ ያለውን የፈጠረ የሚለው ሩቡብያ ወደ ፈጣሪዋ ወይ ወደ አምላክ ወደ ኡሉሂያ استدلال ይደረግበታል። والامر بعباده الله سبحانه وتعالى የሚለው ተመሳሳይ አንድ አይነት ሐሳብ ያዙ ናቸው። فيها الامر بعباده الله የሚለው እዚህም ጋር ተደግሞ ነው። كل القرآن قرآن ሁሉም يدور على هذا المعنى بتوحيد زوريانو يمي زورو وأنزل من أجل هذا المعنى قرآنم يوردو لزيو ترجمنو فطرتاتوچم تتقسو توحيد الربوبية يزدقال توحيد الربوبية ودا توحيد الألوهية نو ميتطراو قرآنم يوردو يهنن ግልጽ በማድረግ ረገድ ላይ ነው። قال الشيخ محمد ابن عبد الوهاب شيخ محمد ابن عبد الوهاب ይላል قال ابن كثير رحمه الله تعالى الخالق لهذه الأشياء ይላል ፈጣሪ ለነዚህ ነገሮች هو المستحق للعبادة ለኢባዳ ተገቢ የሆነ ጌታ ነው። እነዚህን ፍጥረታቶች የፈጠረው እሱ እስከሆነ ድረስ በሐቅ ሊመለክ የሚገባው እሱ ነው ብሎ ተናግሯል ኢብኑ ከሲር ብሎ ሼክ መሐመድ ኢብኑ አብዱል ወሃብ ኡሱሉ ሰላሳ ላይ መትኑ ላይ አስቀምጦታል። ወለፍዙሁ ይላል ዶክተር ሼክ ሁሴን ሼክ መሐመድ ኢብኑ አብዱል ወሃብ
ኢብኑ ከሲር ብሎታል ብሎ ያመጣው ንግግር عند ابن كثير ዘንድ ያለው ልዩነት አለው። እዚህ ጋር ሼኹ ያመጣው በማዕና ነው። በማዕና መናገር በሼኹ ላይ መዋሸትን አያሲዝም፣ ውሸት ነውም አይባልም። ምሳሌ እኔ አሁን ወደዚህ ለፕሮግራም ስመጣ ከቤተል ወደ ዓለም ባንክ ከዓለም ባንክ ደግሞ እዚች ጋር መዞሪያዋን ዞሮ በሚቀጥለው ቅያስ ግቢ ገብቶ ቆሞ ከዛ ወደ መድረሳ ገባ ቢባልና አንድ ሰው ደግሞ ቀጥታ መጣና መነሻው ቤተል ነበር ግን መድረሻው እዚህ ጋር ሆነ ቢባል ውሸት ነው አይባልም። በማዕና ትርጉማቸው የሁለቱም ሲታይ እዚህ ጋር መምጣቱን ስለሆነ የተፈለገበት ውሸት ነው አይባልም። አንዳንዴ ዓሊሞች ያንድን ዓሊም ንግግር በማዕና ያስቀምጡታል። ጠቅለል አድርጎ በማዕና ሊያስቀምጡት ይችላሉ። ያ ውሸት አይባልም። እነሱ የፈለጉበት ሐሳብ ሲቀየር ወይንም ደግሞ እነሱ ያቀዱት ነገር ተትቶ ሌላ ነገር ላይ ትርጉም ሲሰጠው ብቻ ነው ውሸት የሚሆነው። እንደ ኢብኑ ከሲር ዘንድ ያለው أنه الخالق ይላል። እሱ ፈጣሪ ነው። الرازق እንዲሁም ሲሳይን ለጋሽ የሆነው ጌታ፣ ማሊኩ ዳሪ ሀገርን የሚቆጣጠር፣ ወሳኪኒሃ እንዲሁም ውስጧም ላይ የሚኖሩ ነዋሪዎችን የሚቆጣጠር የሆነው ጌታ፣ ወራዚቁሁም ፍጥረታቶች ሲሳይን የሚለግስ የሆነው ጌታ فبهذا يستحق ይሄን በማድረጉ የተገባ ይሆናል አዩዕበድ ሊመለክ የተገባ ይሆናል ይላል። ወህደሁ በብቸኛነት ሊመለክ ይገባዋል ይላል። ወላ يشرك به غيره ከአላህ ውጭ ማንም አጋሪ አይደረግለትም ለብቻው ነው የሚመለከው ይላል። የኢብኑ ከሲር ንግግሩ ይሄ ነው። ተፍሲሩ ላይ ያለው ታች ስትወርዱ 45ኛውን ቁጥር ይዛችሁ ስትወርዱ ተፍሲር ኢብኑ ከሲር አንደኛው ሙጀለድ 194ኛው ቁጥር ላይ የኢብኑ ከሲር ነስ ከላሚሂ ይሄ ነው የተቀመጠው። አሁን መጨረሻ ላይ ያየ ነው ማለት ነው። ነገር ግን ሼክ መሐመድ ኢብኑ አብዱል ወሃብ ኪታቡ ላይ ያስቀመጠው الخالق لهذه الاشياء هو المستحق للعباده ብሏል ብሎ ነው ያመጣው። ያው ትርጉማቸው አንድ ነው። በማና ነው ያስቀመጠው፣ ውሸት ነው አይባልም። ሼክ ሁሴን እዛ ተፍሲሩ ወይንም ደግሞ ኢብኑ ከሲር ቀጥታ የተናገረው ለፍዙን እዚህ ጋር አምጥቶ አስቀምጦታል። ولهذا قال لازم الله سبحانه وتعالى እንዲህ ይላል فلا تجعلوا لله اندادا ይላል አላህ። ለአላህ ብጤን አታርጉለት። ብጤ ማድረግ የአላህን ሐቅ ከማጉደያ መስመሮች ዋነኛው አንደኛው እሱ ነው። ብጤ ማድረግ በጊዜያችን ያንዳንዳችን ቤት ላይ ገብቷል ማለት ይቻላል። ትክክለኛውን ተውሂድ የያዙ ሰዎች ውስን ናቸው። በዚህ ሰሞን ወደ አልቾ የሚባል አካባቢ ነዳ ፕሮግራም ሄደን ነበር ከወንድሞች ጋር። ስመለስ አንዳንድ ያየዋቸው ጉዳጉዶች በጣም አጂብ ናቸው። ያልከሶ መውሊድ ሻዕባን 13 ስለነበረ ሆቴሎችን አጨናንቆ ነበር የሚገኘው ወደዛ አካባቢ። ምስቶቻቸውን ልጆቻቸውን ይዞ መኪናቸውን ይዞ ወደ አልከሶ አቅንተዋል። ከነዚህ ሰዎች በበለጠ የሚያሳዝነው የአህባሾች መሪ ዑመር ኮምቦልቻ የሚባልና ዶክተር አቡበክር የሚሉት የአህባሽ ፍክራ መስፊው ነሽር የሚያደርጉ ሰዎች አላህን በብቸኛነት አመልካለሁ የሚሉ የተውሂድ ሰዎችን ሙሽሪኮች ካፊሮች የሚሉ ሰዎች ያልከሳባ ባኮት በሮት ላይ መተናል ፈረጅ ያቅርቡልን ፈረጆትን ፈልገን ነው የመጣ ነው። ቀጥታ ከኋላም ከፊትም ጠብቁኝ፣ በራህመቱ ታካቱኝ፣ በእርሱ የተመካ አካል አይጎዳም፣ የታመመ ይድናል፣ የተቸገረ ከችግሩ ነፃ ይወጣል ብሎ እዛ አካባቢ ወላጆቻችን ጫት በብዛት ትላልቅ ጎረምሶች የሚደበድቡ ድቤ ከፊት ለፊት አጋድሞ ሴትና ወንድ ተቀላቅሎ አንድ ላይ እንዳህያ እየዘለሉ እነዚህ ሼክ ተብዬዎች እስላም ላይ የሚቀልዱና ሙስሊሙን የሚያከፍሩ ሰዎች ከፊት ለፊት ንግግር እያደረጉ ነበር። በጣም የሚገርመው እሱ ነው። ቀብር እየዞረ ድንጋይ የሚያመልክና ሼክን የሚጣራል ሰው የተውሂድ ሰው ነው ይላሉ። ተውሂድን የሚናገርና ተውሂድን የያዘ ሰው ሙሽሪክ ነው ይላሉ። በጣም የሚያሳዝነው ወላጆቻችን አብዛኞቻቸው ያጠቃላያቸው እዛ ናቸው በሚባል አይነት
እዛ ውስጥ ተወሽቆ ለ3 ቀን ለ4 ቀን ቆይተዋል። የአላህ ዲን በግልጽ እየፈረሰ ማለት ነው። በግልጽ በአላህ ላይ እያጋሩ አፋቸው ሁላ አልከስዬ ነው የሚሉት። አፋቸው ሁላ የሆነ ቦታ ላይ የአላህም ይላሉ እንጂ 100% የአላህን መብት ላልከስዬ ሰጥቶ እዛ ግቢ ላይ የተብሊግ የአህባሽ የተለያዩ የፍርቃዎች ማት በተሰበሰበበት ሰዎች ካላህ ውጭ ያመልካሉ። ሴትና ወንድ አንድ ላይ ይቀላቀላል። ትላልቅ ጫቶች መሃል ላይ ያስገብቶ ሴቶችን ያስቀሟቸዋል። እዛ ቦታ ላይ እነዚህ ዓሊም ተብዬዎች የልምን ሽታ እንኳን ያላሸተቱ ለፍዙን ወይ ቅርአቱን አስተካክሎ ከመቅራት ውጭ ትርጉሙን ያልተረዱ ትላልቅ ሙብተዲዎች ባሉበት በአላህ ሲታመጽ ነበር። ከዚህ ማለፍ ብላችሁ ደግሞ ወራቤን በሉት አልከሶ ቅበትን በሉት ጉታጀራ እዛ ዙሪያ ላይ ያሉ ሙመያዎች ደግሞ ማዘዝም የለም መከልከልም የለም ዝምታን መርጠዋል። በጣም የሚገርመው ይሄ ነው። የነሱ ዝምታ ባልከፋ ነበር። ነገር ግን ትንሽዬም ገንዘብ ትንሽዬም ዕውቀት ትንሽዬም እድሜ የያዙ ወጣቶች በተውሂድ ዙሪያ ላይ ዳዋ እናደርጋለን ሲሉ ደግሞ መከላከላቸው በጣም ያሳዝናል። በጣም ያሳዝናል። አልከሶ ላይ ሲሰሩ የነበሩ ግፎች ሰማይና ምድር ሊሸከሙት የማይችል ግፍ ነበር ሲሰራ የነበረው። በየጊዜው አፕዴት እያረጉ እያሻሻሉ በአላህ እየተካደ ነው። ወላጆቻችን እናቶቻችን የሚጨፍሩት ጭፈራ ያሳዝናል። ያንን የሽርክ ግጥም እየገጠሙ እዛ ቦታ ላይ ከሚጨፍሩት ጭፈራ ዳንስ ቢደንሱ ይሻለን ነበር ለኛ። ዳንስ ወንጀል ነው። እዛ ጋር የሚጨፍሩት ጭፈራ ደግሞ 100% ከአላህ መንገድ የሚያወጣ ነው። ነገር ግን እንደዚህ ሲባል በሌላ ነገር ይተረጉሙታል። አህለ ሱናዎች ወንጀልና ሽርክን በእኩል አያዩትም። እናቶቻችን አባቶቻችን ስፖርተኞች ወደ ላይ የማይዘሉትን ዝላይ እየተነሱ ወደ ላይ ወደ መሬት ይፈርጣሉ። ሲነሱም ደግሞ በፍጥነት ነው የሚነሱት። ልክ ካራቲስቶች ወይንም ደግሞ ውሹ የሚሰሩ ሰዎች የሚከረባበቱት አይነት ተከረባበት ነው የሚከረባበቱት። እንደዚህ አይነት ስልጠና የሰጧቸው እነዚህ ሙብተዲዎች ናቸው። እነዚህ ጫት በይዎች ናቸው። እነዚህ ዋሬ ብሎ የተለያዩ ነገር የሚሰሩ በእስላም ስም የለበሱት ኮፊያ በጣም ትላልቅ ኮፊያ ነው። 2-3 ጥምጣም ያረጋሉ። አላህን ይፈራሉ ሊባሉ ደግሞ እነዚህ አህባሾች እነዚህ ጫት የሚበሉ በየቦታው የሙስሊሙን ገንዘብ የሚበዘብዙ አቂዳ የሚበዘብዙ የአህባሽ ሼክ ተብዬዎች 3 እና 4 የሚለበስ ነገር ከላያቸው ደርቦ ሻሻቸውን አወፍሮ እንደ ድሮ ጠንቋዮች ከፊት እየመሯቸው ነበር። የሚገርመው እሱ ነው። እዛ ቦታ ላይ 100% መብቱን ላልከስዬ ሰጥቶ ፈላ ተጃሉ ሊላሂ አንዳደን የሚለውን 100% አሳልፎ ሰጥቷል። እዛ ቦታ ላይ ለችግሬ ይደርሱልኛል ከኋላም ከፊትም ያለውን ጉዳይን ይመለከታሉ፣ ፈረጅም ይሰጡኛል፣ የኔ ወለላ ሐድራወት ገብቻለሁ ማርታወትን ይለግሱኝ፣ የኔ ማርታ ለጋሽ፣ የኔ አዛኝ፣ የኔ ቸር፣ የኔ ውድ፣ የኔ ቅንነት የሰፈነበትና ቅንነት የተላበሱ ጀግና አዛኝ ዘኑልኝ እያሉ እዛ ቦታ ላይ ቁጭ ብሎ እነዚህ የአህባሽና የሱፊ የተብሊግ ጎረምሶች እዛ ግቢ ውስጥ እነሱም አብረው ይዘላሉ። በጣም የሚገርመው ይሄ ነው። እነሱ እንኳን 2 ንግድ ነው የያዙት። ጉንጫቸውን በጫት ይሞላሉ፣ ሆዳቸውን በጥብስና በክትፎ ይሞላሉ። በቲክቶክ ደግሞ ገንዘብ ያጠራቅማሉ በሚዲያ። የኛዎቹ መሸወዳቸው ነው በጣም የሚያሳዝነው። ከዚህም አልፎ ተርፎ ከነሱ ከሚሰሩት ግፍ ደግሞ የሙመያዎች ዳይዎችና አሊም ተብዬዎች እዛ አካባቢ ቁጭ ብሎ ኢማዱዲን የሚባል ያልከሶን ስም በአሁኑ ሰዓት መጥራት የሴትን ብልት እንደመጥራት ነው ብሎ በግልጽ ተናግሮ ሪከርዱ ደርሶኛል። የሙመያዎች ፍሬዎች ናቸው። የአላህን ዲን የሚዋጉ ሰለፊዮችን የሚዋጉ ዳዕዋ ሰለፊያን የሚዋጉ ተውሂድን የሚዋጉ ቅሳ ብቻ ቅሰስ በየቦታው ትረካ ጋዜጣ የሚያነቡ ሰዎች ናቸው። በጣም የገረመኝ የኛ መስጂዶች ናቸው ብሎ እንኳን ሰለፊዮችን አባሮ የተቆጣጠሩት መስጊድ ላይ እንኳን ከአዲስ አበባ አልከሶ ብላችሁ ከወራቤ ከኡልባራግ ከሳንኩራ ከአልቾ ከአዘርነት ከጉታጀራ ከአዳማ ከቢሾፍቱ ከተለያዩ ቦታ አልከሶ ብላችሁ የምትመጡ ሰዎች የመጣችሁበት ጉዳይ የኩፍር ጉዳይ ነው፣ የሽርክ ጉዳይ ነው፣ ኢማናችሁን አቀብላችሁ ኩፍርን ይዛችሁ ነው የምትሄዱት ብሎ ያለመናገራቸው በጣም ያሳዝናል። ያው እዛ አካባቢ ስትሄዱ ይዘገንናል። ኮፍያ ነው የለበሱት፣ ግን የሚናገሩት ንግግር የድሮ ሙሽሪኮች እንኳን የማይናገሩት ንግግር፣ ወይ ጴንጤዎች በየአዳራሹ የማይናገሩት ንግግር ነው የሚናገሩት። በጌታ ይሁንብኝ። ወይ በየቤተ ክርስቲያኑ ከሚቀደስ ቅዳሴ በላይ እነዚህ ቦታዎች ላይ ሲሰማ በጣም ይዘገንናል። ቲክቶኩ ያሞቀው በአሁኑ ሰዓት የቲክቶክ ሰራተኞች የቲክቶክ ለቃቃሚዎች ነሽር የሚያደርጉት ይሄን ነው። ካፊሮቹም ሙስሊሞችም ወዶ እንዳይመስሏችሁ ሙስሊሙን ማህበረሰብ ለማክፈር ፈልጎ ነው። አንዳንድ የሙስሊም ጎረምሳ የሚባሉ የወንድ ስም ያላቸው ሴቶች እንደ ወንድ የሚጨፍሩት ለሙስሊሙ አዝኖለት ወይ ሙስሊሙ ዛይዶ ካልጨፈረ
አጅሩ ይቀንሱበታል ብሎ ሳይሆን ሸይጣንና ካፊሮች በእነሱ በኩል ስራ እየሰሩ ነው። በቻላችሁት ልክ እንግዲህ እንደዚህ አይነት ዳዕዋዎችና እንደዚህ አይነት ክታቦች በየቦታው ሊቀሩ ግድላል። በአዲስ መልክ ሙስሊሙ ማህበረሰብ ቀብር አምልኮሽን በአዲስ መልክ አጣጥፎታል። አልከሱ አካባቢ የነበሩ ቀብሮች ሶርጋን፣ አብሬት፣ አናጂና፣ ቃጥባሪ የነበሩ ቀብሮች ከዚህ በፊት በአፈር ነበረ። በድንጋይ ተሰርቶ መሃሉ ላይ አፈር ነው የነበረው። አሁን ግን 100% ዙሪያውን ልክ እንደ ካፊር ቀብር በሊሾ ሰርቶት በዛውም ቤት ሰርቶለት የሚያሻርኩ ሰዎች እዛ ውስጥ ገብቶ ተንከባሎ እንደ አህያ አፈር ሲያገኝ ይንከባለላል ሰውነቱ ላይ ያለውን የሚያሳክከውን ነገር ለማስወገድ። የኛዎቹ ደግሞ ልክ አህያ ገብቶ እንደሚንከባለለው ይንከባለላሉ ያለባቸውን ችግር እንቀርፋለን ብሎ ማለት ነው። እንደዚህ አይነት ሙስሊም እንደዚህ አይነት አቂዳ ያለው ሰው ይዞ ሙመያዎች ዳዋ ሰለፊያ እንዳይስፋፋ በየክፍለ ሀገሩ እየተቀናጁ ዳዋ ሰለፊያን እያባረሩ ነው ያሉት። በአሁኑ ሰዓት መጅሊሱም ክፍለ ሀገር ያለው በእኛ እጅ ነው፣ መስጂዶችም በእኛ እጅ ናቸው፣ መድረሶችም በእኛ እጅ ናቸው፣ ምንም አታመጡም፣ ዋጋችሁን እንከፍላችኋለን እያሉ በግልጽ ይናገራሉ። አላህ ግን አይሞላላቸው። መቼም ለሙሽሪክና ለሙብተዲ ሞልቶለትም አያውቅ፣ ይዋረዳል እንጂ። ስልጣን ደግሞ በአንድ ሰው እጅ መቼውንም አትቆይም፣ ቀናቶች ይቀያየራሉ። ስለዚህ በጣም የሚገርመው ሰዎች ገንዘብ ቢዘርፉ ባላወራን መንግስት ያስቀመጣቸው ዳኞች ያወሩበት እንል ነበር። አንዳንድ በዘነኝነት አይነት ተግባሮች ቢሆኑ እኛ ባላወራን ነበር። እነዚህን የሚያስወግድ ሰው ደሞዝ እየተከፈለው ቁጭ ብሎ ስለሚጠብቅ። ግን ዲነል እስላም አባታቶ በዚህ ሰዓት መጅሊስ የያዙ ሰዎች መጅሊሳቸውን ይዞ ቁጭ ብሎ ለሙብተዲዎች አይዟችሁ እያሉ ቃጥባሪ አብሬት በአዲስ ይገነባል እያሉ ያስተዋውቃሉ። መገንባቱ በራሳችሁ ገንዘብ ነው፣ በድንጋይ ነው የሚገነባው። በእኛ አካልም በእኛ ላይም በእኛም ገንዘብ አይደለም የሚገነባው። ግን እየተገነባ ያለው ከአላህ ውጭ ሌላ ነገር ሊመለክ ነው። ቁርአን ሊቀራበት፣ ሐዲስ ሊቀራበት፣ ተውሂድ ሊነገርበት፣ ሰላት አህካም ሊነገርበት አይደለም። ሙሪዶቹ ጫት እየበሉ አካባቢው ላይ ሞቶ የተቀበሩ ሰዎችን ሊጣሩበት ነው። ይሄ ሁሉ አላህ ዘንድ ቀርበን ሂሳብ የምንደረገው ነው፣ የማይቀር ነው። ፈላ ተጅዐሉ ሊላሂ አንዳደን ይላል አላህ። ብጤን እንዳታደርጉለት። ብጤ ለአላህ ማድረግ ከፍተኛ ሙሲባን የሚያስከትል ነው። እቺ ብጤ ማድረግ ነው እኮ ሙሽሪኮች የነበረው እንጂ 100% አላህ የለም አላሉም የድሮዎቹ። የተውሂድ ክታቦችን ወይ ይሄንንም ክታብ ስንቀራ ስለ ሙሽሪኮች ወይ መሳኢሉል ጃሂልያን ብንገባ የትም ብንሄድ ሙሽሪኮች 100% አላህ የሚባል ሙሽሪኮችን ሰማይና ምድርን የፈጠረው ማን ነው ብትላቸው አላህ ነው ይላሉ አለ። ግን ያጋራሉ፣ ድጋፍ ያደርጋሉ። ይሄ ነው አሁን ዋነኛው ተውሂድን መግለጽ የሚያስፈልገው። አላህ ከተባለ በኋላ ሌላን ነገር መጨመር ላኢላሃ ኢላላህን ያፈርሳታል። ኩፍርና ኢማን አብሮ አይቀመጡ። ሰዎች አንድ ክፍል ላይ ወንድና ሴት አብራቸው አታስቀምጡ፣ ልክ እሳትና ቃጫ አንድ ቦታ እንደማታስቀምጡት ይላሉ። በሸሪዓ ሚዛን ሲመዘን አጅነቢ የሆነ ወንድና አጅነቢ የሆነች ሴት አንድ ክፍል መቀመጥ የለባቸው። ግን ተውሂድና ኩፍርን የያዙ ሰዎችን በዚህ ልክ ቢያስተምሯቸው ምርጥ ነበር። ግን አያስተምሯቸው፣ ይስቁላቸዋል፣ እንደውም ድጋፍ ያደርጋሉ፣ ያከብሯቸዋልም ጭምር። የእነሱን ስም ይቀድሳሉ፣ የሰለፊዎችን ስም ያረክሳሉ። መቼውንም ግን አይረክስም፣ መስሏቸው ነው። ለሙብተዲ ለካፊር ለሙሽሪክ ሁሌ ይመስለዋል፣ ይመሳሰልበታል። ስለዚህ አንዳድ ማድረግ ብጤን ማድረግ ነው ድሮም ጀምሮ አላህ ቁርአኑ ላይ ሁሌ የሚጠቅሰው እንጂ አላህ የለም ያሉ ሰዎች እንደው ለሁክም ልናደርግ ይላሉ ዑለማዎች። ዝም ብሎ 100 ሰው ባለበት 99 ሰው አንድ አቋም ኖሮት አንድ ሰው የሆነ ሰርጎ ገብ የሆነ ሐሳብ ቢያመጣ ለዛ ፍርድ የለው። ለ99 ሰው በተሰጠው ፍርድ ውስጥ ነው አንዱ ሰው መጥቶ የሚገባው ይላሉ። ምናልባት ሊኖሩ ይችላሉ አንዳንዶች ፈጣሪ የለም እኔም ለራሴ ፈጣሪ ነኝ ወይ ሁሉም ሰው ለራሱ ፈጣሪ ነው የሚሉ ሰዎች አልፎ አልፎ ይገኛሉ። አይናቸው ሲደክም መጨረሻ ላይ ግን ይመለሳሉ። አንዳድ ነው ከድሮም ጀምሮ ብጤ ነበር ሲያደርጉ የነበሩት። ነብዩና አለይሂ ሰላቱ ሰላም አጎታቸው ሲረዳቸው ነበር። ቀጥል ዳዕዋን አድርግ ሲላቸው ነበር፣ ሲያግዛቸውም ነበር ለአላህ ነብይ አለይሂ ሰላቱ ሰላም። የአላህ ነብይ አባታቸው በጊዜ ነው የሞተው። እናታቸው ደግሞ ከወለደቻቸው በኋላ ቶሎ ነው የሞተችው። ያደጉት በሌላ ሰው እጅ ነው። እገዛ ሲያደርግላቸው የነበረው አጎታቸው ነው። አጎታቸው በጣም በገንዘብም ቢባል ፈሰስ አድርጓል፣ መከላከልም ቢባል በጉልበትም በምንም ለነብዩ አለይሂ ሰላቱ ሰላም ድፋ አድርጓል። ማከውኒ ግን ነብያችን አለይሂ ሰላቱ ሰላም አጎቴ ወይ ባክ ላኢላሃ ኢላላህ የሚለውን ቃላት ተቀበለ ብትሞት አላህ ዘንድ በዚህ በተውሂድ በያዝከው ተውሂድ ከራከር ነበር ሲሉት እንቢ አላቸው። ሁለት ተረከዞቹ ላይ የጀሃነም ፊም ተተክሎለታል፣ ራሱ ይንተከተካል አሉ ነብዩ አለይሂ ሰላቱ ሰላም። እነዛ ሙሽሪኮች እነዛ አምባገነኖች አጠገቡ ቁጭ ብሎ የአያቶችህን ሃይማኖት እንደዚህ ለሙሐመድ ብለህ ጥለህ ትሞታለህ እንዴ ብሎት ከሞተ በኋላ ላለው ህይወቱ ራሱ ያስባል ሙሽሪክ። በጣም የሚገርመው ይሄ ነው። ሙስሊሞች ሙእሚኖች ለሚቀጥለው ሀገር ነው የሚጨነቁት። ሙሽሪክ ሙብተዲ ወይንም ደግሞ ለሰው ብሎ የሚኖር ሰው ከሞተ በኋላ ራሱ ለስሙ ይጨነቃል።
በጣም የሚገርመው ይሄ ነው። ስለዚህ ብጤ ማድረግ ነው በነብዩ አለይሂ ሰላቱ ሰላም ጊዜ ፋይት የነበረው ሜዳም የተወጣለት በዚህ ነው። ሰሃቦች መንገዳቸውን የሰጡለት በዚህ ነው እንጂ የድሮ ሙሽሪኮች እኮ ነብዩ ከመምጣታቸው በፊት ሐጅ ያደርጉ ነበር። ሐጅ የሚያደርጉበት ቦታ ሄዶ ዳዋ ያደርጉላቸው ነበር። ህዝቦቼ ወይ እባካችሁ ወደ ትክክለኛው አምላካችሁ ተመለሱ እያሉ ጥሪ ያደርጉላቸው ነበር። ማከውኒ ግን አልተቀበሉም፣ አሻፈረኝ አሉ። የጀሃነም ብይን ነው የሰጠባቸው አላህ እንጂ 100% ጌታ የለም አላሉ። ወይም ደግሞ 100% ሰማይና ምድርን የፈጠርኩት እኔ ነኝ አላሉ። ማታ ፍርዓውን መሞቻው አካባቢ ጌታዬ ወደ አንተ ተመልሻለሁ ማረኝ ብሎ ነበር። ግን ታይምህ አብቅቷል፣ አሁን ወደ ኋላ ለሚቀሩ ሰዎች ራሱ ለእንዳንተ አይነት ሙጅሪሞች ዕብራ እናደርጋለን ብሎ አላህ እንደተናገረው ማለት ነው። ወአንቱም ተዕለሙን አለ እናንተ እያወቃችሁ ለአላህ ብጤ እንደሌለው እያወቃችሁ የሚያግዘው የሚረዳው እንደሌለ እያወቃችሁ ለአላህ ብጤን አታርጉለት ይላል። አላህ ማንንም አያግዘው፣ አላህ ከማንም አይፈልግም። ከመላእክቶች ስንጀምር ትልቅ ቦታ ያለውና የተከበረው ጅብሪል ነው። ወደ ነብዩ አለይሂ ሰላቱ ሰላም ወህይ ይዞ ሲመላለስ የነበረው ከነብያቶችና ከሰው ልጆች በአጠቃላይ የተከበሩት ነብዩ መሐመድ ናቸው አለይሂ ሰላቱ ሰላም። ከነሱ እገዛ አይፈልግም አላህ፣ ያግዛቸዋል ይረዳቸዋል እንጂ አላህ ከነሱ እገዛ አይፈልግም። ይሄንን ያወቃችሁ ለምንድነው ለአላህ ብጤን የምታረጉት አላቸው። ይሄም ሱረቱል በቀራ 22ኛው ቁጥር وهذا اسلوب القرآن ይህ የቁርአን ሂደት ነው የሚገልጽበት አካሄድ ነው اسلوب ነው። وهو እሱም ደግሞ የሚገልጽበት استدلاله بتوحيد الربوبيه توحيد الربوبيه ያመጣል አላህ ሁሌ አላህ ቁርአኑ ላይ الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون الذي جعل لكم الأرض فراشا والسماء بناء وأنزل من السماء ماء فأخرج به من الثمرات رزقا لكم فلا تجعلوا لله أندادا وأنتم تعلمون بلو أمتتو الله توحيد الربوبية تكسنا ودا توحيد الألوهية أزقبا سماين مدرن منطاف كسماي وهانا وردكم كذا فرافرين أبقال كلها علىنا مجرشا متانا دمو فلا تجعلوا لله أندادا وأنتم تعلمون على ይሄን ሁሉ እያወቃችሁ ማንንም ማድረግ እንደማይችል እያወቃችሁ ለአላህ ብጤን አታርጉለት አለ። ይሄ استدلال የቁርአን اسلوب ነው አካሄዱ ነው። መጀመሪያ ሰማይን ምድርን እንደፈጠረ ከሰማይ ውሃ እንዳወረደ ምድርም ደግሞ ያንን ውሃ ተቀብላ ደግሞ ቡቃያ እንዳበቀለች ያ ቡቃያ ደግሞ ሰው ልጆች እንደተቋደሱት ሁሉንም ይገልጽና ተውሂድ الالوهيه ጥሪ ያደርጋል። ይሄ اسلوب القرآن ይባላል። በተውሂድ الربوبيه على توحيد الالوهيه توحيد الربوبيه ይመጣና توحيد الالوهيه መያዝ እንዳለብን ግልጽ ያደርጋል። ለዚህ ነው ሁሌ ተብሊጎች የሚታይን ነገር ብቻ ነው የሚጠቅሱት። ሰማይን የፈጠረው ማን ነው? ምድርን የፈጠረው ማን ነው? ወሶሶ የፈጠረው ማን ነው? አፍንጫን በአፍንጫ አፍን በአፍ ምላስን በምላስ ጆሮን በጆሮ እግርን በእግር እጅን በእጅ ይሉና መጨረሻ ላኢላሃ ይላሉ። በቃ ያ ላኢላሃ ይልና ጌታ የሚባል የለም ይላል የቆመው ሰውዬ። በየመስጂዱ የምትሰሙት ማለት ነው። ሁሌ የሚዘከርላችሁ ዝክር የተብሊግ መስጂድ ላይ የተቀመጡት ደግሞ ኢላላህ ይሉታል። ያ ያፈርሳል፣ ያኛው ደግሞ ያጸድቃል። ተብሊጎች በዚህ ነው ሁሌ የሚያጠነጥኑት። ሁሌ የሚያጠነጥኑት በዚህ ነው። በቃ በተውሂድ ሩቡቢያ ብቻ። ተውሂድ ሩቡቢያ ሙሽሪኮችም ያጸድቁት ነበር። የሙሽሪኮች ተውሂድ ሩቡቢያና የተብሊጎች ተውሂድ ሩቡቢያ አንድ ነው፣ ያው ነው። በተውሂድ ሩቡቢያ ሙሽሪኮችም አላስተባበሉም። ባለማስተባበላቸው እኛ አንወቅሳቸውም። ግን ይህ ተውሂድ ሩቡቢያ መያዛቸው ወደ ተውሂድ ያለ ማምጣቱና ያለ መምጣታቸው በዛ ነው የምንወቅሳቸው እኛ እንጂ ተውሂድ ሩቡቢያን ለምን አስተማራችሁ ለምን ተማራችሁ አይባልም። አላህ አስተምሮናል እንማራለን። ግን ተውሂድ ሩቡቢያን ይዞ ወደ ተውሂድ الالوهيه አምልኮሽ የሚገባው አላህ ብቻ ነው ባለማለታቸው እንወቅሳቸዋለን። በሐቅ የሚመለከው አላህ ብቻ ነው። አላህ በተለያየ ቁርአኑ እንደገለጸው ማለት ነው። ይህ ነው ثم ذكر الشيخ انواع العباده انواع العباده شيخ نسا بعدلتها በመረጃ ነው የሚጠቀሰው። አህለ ሱናዎች ሁሉን ነገር በመረጃ ነው የሚጠቅሱት። መረጃ የሌለው ነገር የለም። በእስላም ዝለለው ወይ ደግሞ አትንካው የሚባል ነገር የለም። ወይ ለህፃናቶች አያስፈልግም፣ ለትላልቆች ወይ ሴቶች ይቅርባቸው ለወንዶች የሚባል የለም። ምናልባት ዕውቀት ተምሮ ማስተማር ወይ የዕውቀት ደረጃ ሊመጠንና ሊገደብ ይችላል። ማን ማስተማር አለበት፣ ማን መማር አለበት፣ ማን ቤት መሆን አለበት፣ ማን ወደ መድረሳ መመላለስ አለበት የሚባለውን ስንመጣ ልናየው እንችላለን፣ ሊታይ ይችላል። ዝም ብለህ ዝለለው እኔ እጠይቅልሃለሁ የሚባል ነገር የለም። በጣም የሚገርመው ከእስላም ውጭ ያሉ ሰዎች ጾም በሚሉት በእነሱ አካሄድ በጾሙበት ሰዓት ጸያፍ ነገር ሲሰሩ የተወሰኑት 60 70 80 ስገዱ ይባላሉ። አቅም ያላቸው ካሉ ግን እኔ ሰግድልሃለሁ ከዚህ ቦታ ዞር በል የሚባሉም አሉ። ይሄ አላህ ቁርአኑ ላይ አህባረሁም ወሩህባነሁም አርባበ ሚን ዱኒላህ ያላቸው ከዚህ በፊት የነበሩ ቄሶችና
ሞሎክሴዎችን አምላክ አድርጎ ያዙ ያሏቸው እነሱ ሐላል አድርጎ ይህ ሐላል ነው ብሎ ሲነግሯቸው ይቀበላሉ። ሐራም ነው ሲሏቸው ደግሞ እሺ ብሎ ይቀበላሉ። ይሄ የነፍስ አባት የሚሉት ማለት ነው። በእስላም እንደዚህ አይነት ነገር የለም። የአላህ ነብይ አለይሂ ሰላቱ ሰላም አጎታቸው አጎቴ ወይ አሉ፣ አክስታቸው አክስቴ ወይ አሉ፣ ልጄ አሉና ሰሊኒ ሚማሊ ማሽኢት አሏት ነብዩ አለይሂ ሰላቱ ሰላም። በልጅ አይጨከንምና በገንዘብ ጉዳይ የፈለግሽውን ጠይቅኝ ያለኝ ሰጥሻለሁ አሏት ነብዩ አለይሂ ሰላቱ ሰላም። ወላኪን አንቅዚ ነፍሰኪ ሚን አዛቢላህ አሏት። ነገር ግን የነብይ ልጅ ነኝ ብሎ እግርን አጣጥፎ መቀመጥ አይሰራም፣ ነፍስሽን ከጀሃነም አድኝ አሏት ነብዩ ለልጃቸው። አልፎ ተርፎ ልጃቸው ያ ነብይ አላህ እርሱ ዘንድ ባሪያዎች አሉ ነበሩ፣ በነብዩ ጊዜ ባሪያዎች በምርኮ የሚመጡ ሰራተኛን ይስጡኝ ስትላቸው የአላህ ነብይ ዝክር አስተማራትና ሂጂ ስራሽን ስሪ ያሏት ነብዩ አለይሂ ሰላቱ ሰላም። ለዚህ ነው በዚህ ሐዲስ እየተነሱ አሊሞች ሴት ልጅ የቤት ሐቅ የባል ሐቅ አለባት የሚሉት። አንዳንድ ሙብተዲዎች የለባትም ቢሉ ማለት ነው። አለባት። ሴት ልጅ ሐቅ አለባት፣ የባል ሐቅ አለባት፣ የልጆች ሐቅ አለባት፣ የቤቷ ሐቅ አለባት፣ የጎረቤት ሐቅ አለባት፣ እንደሚመለከተው እንደ ቦታው ሐቅ አለባት። ወንድም ራሱን የቻለ ሐቅ አለበት። ዝም ብሎ ለሆነ ነገር ተስተካክላ መምጣት ካልሆነ በስተቀር ሌላ ሐቅ የለባትም ብሎ የሚናገሩ ሰነፍ ሙብተዲዎች አሉ በየመስጊዱ የሚዞሩ። የአላህ ነብይ ልጃቸውን ሄደሽ ስሪ ስራ አሏት ነብዩ አለይሂ ሰላቱ ሰላም። ትሰራ ነበር። የአላህ ነብይ ምስቶችም ምግብ እየሰሩ ለነብዩ አለይሂ ሰላቱ ሰላም ያቀብሉ ነበር። ማከውኒ ግን አንዳንድ ሙብተዲዎች በሴቶች ምንም የለባቸውም ይላሉ። ይሄ የካፊሮች ግንዛቤ አገነዛዘብ ነው እንጂ የእስላም አይደለም። ካፊሮችም ዝም ብሎ በንግግር ይላሉ እንጂ ሴቶቻቸውን እንደፈለጉ የሚጫወቱባቸው እነሱ ናቸው። ሴቶቻቸው ማጸናቸው ካንሰር እንዲያዝል በየጊዜው መድኃኒት የሚያጠጧቸው እነሱ ናቸው። 2 እና 3 ጋብቻን ከልክሎ አንድ ጎረምሳ በቀን 30 እና 40 ሴት እንዲያስተናግድ የሚያደርጉት ራሳቸው ናቸው። ይሄን ሁሉ ዱንያም ላይ የተለያየ ሙሲባ እንዲያገኛቸው ለካንሰር፣ ለተለያዩ ለኤችአይቪ ተጋላጭ እንዲሆኑ የሚያደርጓቸው ነፃነት እያሉ ይሸውዷቸዋል። ሴቶች ይሸወዳሉ። በትዳር ጉዳይ 1 2 3 ሲባሉ ስለሚናደዱ እነሱ የቆፈሩላቸው ጉድጓድ ላይ ይገቡና ህይወታቸው ይበላሻል። የሚወልዱበት ጊዜ ያልፋቸውና መጨረሻ ላይ ከ40 በላይ ወደ 50 ሲደርሱ ወይኔ እነዚህ ኡስታዞች በመስጊድ የሚጮቱን ጩኸት በሰማው ኖሮ አንድ ልጅም ቢይዝ ይሻለኝ ነበር ይላሉ። በጊዜ መጠቀም ነው፣ ካሁኑ መጠቀም ነው። ጅብ ከሄደ በኋላ ውሻ ይጮሃል እንደሚባለው ነው የሚሆነው። የካፊሮችን ነገር እንዳሰሙ የሙስሊም ሴቶች ካፊሮች አድዎች ናቸው። ሊቆራመቱ ሊበሏችሁ ሲፈልጉ ነው እንጂ የናንተን ነፃነት የናንተን ክብር ፈልጎ ተጨንቆም አይደለም። መቼውንም ተጨንቆም አያውቁም። ለናንተ ክብር፣ ለናንተ የበላይነት፣ ለናንተ ነፃነት የሚጨነቀው እስላም ነው። የአላህ ነብይ ያስቀመጡት አላህ ያወረደው ቁርአን ነው ለሙስሊም ሴቶችም ለሙስሊም ወንዶችም የሚጠቅመው እንጂ አሁን ዓለም ላይ ብትሄዱ ወንዶች እስላም የፈቀደውን 4 እንኳን ቢይዙ ለሴቶች አይደርሳቸውም ብሎ እያዋሩ አይደል እንዴ? በየሚዲያው ብትገቡ ሂዱ አሜሪካን ግቡና ሲስተም ላይ ይዋቸው የሴቶችና የወንዶች ብዛት መጨረሻ ተጫውቶባቸው ሙስሊሞች የሚሉትን እንኳን ብንተገብር አይደርሳችሁም እያሏቸው ነው። ታዲያ እነዛ የትዳር ሽታ ሳያሸቱት ቀብር ላይ የሚገቡ ሴቶች አያሳዝኑም እንዴ? እነሱ ሙስሊሞችን ከመስጂድ ከመድረሳ ማባረር ፈልጎ ነው እንጂ ለሙስሊም ሴቶች ተጨንቆላቸው አይደለም። ቢጨነቁላቸው ኖሮ እስላም የሚላችሁ ትክክል ነው እዛ ግቡ እንዳትሸወዱ ነበር የሚሏቸው። ለዚህ ነው አንዳንድ የሙስሊም ሴቶች የነሱን ፍክራ ተቀብሎ ሳያገቡ ጊዜ ያልፋቸውና መጨረሻ ላይ አገር ቤት ድሮ ምን ይባል ነበር ተብሎ ደረሳም ጠፋላት ወይ ይባል ነበር። ደረሳ ወርቅ ነው አይገኝም እንዳይመስልሽ፣ እንዳትሸወጂ። ደረሳ ወርቅ ነው። ስለ ጀናባ አወራረድ፣ ስለ ሰላት አሰጋገድ፣ ስለ ሐራም፣ ስለ ሐላል፣ ስለ ዝሙት አስከፊነት፣ ስለ ልጅ አስተዳደግ፣ ስለ ጉርብትና ሐቅ የሚናገረው ደረሳ ነው። ጃሂል ነው፣ ገንዘብ ነው የሚሰጥሽ። ጫት ቅሞ አፍሽ ላይ ይተፋብሻል ከፈለገ እንጂ ከዚህ ውጭ ምን የሚገኝ ነገር አለ? ደረሳ ብልህ ነው። ደረሳ ማለት የነብዩ ተከታይ ማለት ነው። አልዑለማ ወረፈቱል አንቢያ አሉ ነብዩ። ዑለማዎች የነብያቶች ወራሾች ናቸው አሉ። ለው ይወርث ዲናራን ወላ ድርሃመን ኢንማ ወረثው العلم አሉ ነብዩ። ዓሊሞች ደግሞ ከነብያቶች የወረሱት ዕውቀትን ነው አሉ። ስለዚህ እነዚህ ደረሶች እኮ የተከበሩ የላቁ ናቸው። ቢያንስ 4 ሊያገባ አግብቶ ሊፈታ ይችላል እንጂ ዝሙት ቤት ሄዶ አያድርም። ወይ ሴቶቹን በየመንገዱ አንቺ ካላየሽኝ አንቺን ካላገባው ዝፈርጣለሁ አይልም መቼስ አብዶ ካልሆነ በስተቀር። ደረሳ የሆነ ሰው ምናልባት አንዳንድ በሽታ ያለባቸው ሰዎች አግብቶ ሊፈቱ ይችላሉ። ያም በእስላም የተወገዘ ነው። እሱንም እናወግዛለን። ዝም ብሎ እያገቡ መፍታት፣ እየጠሩ ማባረር፣ እየተከታተሉ ስልክ መቀበል ይሄን እናወግዛለን። እኛ መስጂድና መድረሳ አካባቢ መኖር የለበትም። እስከ 4 ማግባት ይቻላል ከተቻለ አቅም ካለ እንጂ ከሴት ገንዘብ ለመቀበል ለመለመን ሳውዲው ሰጂኝ፣ ዱባዩ ሰጂኝ፣ አሜሪካኑ ሰጂኝ፣ ስልክ ግዢልኝ፣ የቤት ኪራይ ክፈልኝ ለማለት አይደለም። የቻለ ሰው ነው የሚያገባው። እንዳትሸወዱ። ክብራችሁን ጠብቁ። ነገ ፌስታላችሁን ይዛችሁ ውጡ ስትባሉ እንዳታለቅሱ። ክብራችሁን ጠብቃችሁ ከቻላችሁ 1 ከቻላችሁ 2 ከቻላችሁ 3 ከቻላችሁ 4 ሴቶችን እኛ ለማስተዳደር የምናመጣው
አይ አለኝ አብረን እንበላለን እንጋባ ልውለት ካለች አህለን ወሰህለን ችግር የለው ይፈቀዳል። ግን ሴቶችን ገንዘብ አላት ወይ የት ነው የምትገኘው የት ደርሳ መጣለች ሳውዲ ዱባይ አካውንቷ ላይ ስንት አለ ባጃጅ አላት ወይ መኪና አላት ወይ ጨረቃ ቤትም ቢሆን አላት ወይ እያሉ የሚያሳድዱ ወንዶችን እኛ በፍጹም አንደግፍም። መደረግ የለበትም። በተለይ መድረሳ መስጂድ አካባቢ እንደዚህ አይነት ሰዎች መጠጋት የለባቸው። አንዳንድ ሰዎች አሉ ሴቶች አካባቢ ሲጠጉ የሴቶች ሽታ ጠረን ወይንም ደግሞ የሴቶች ልብስ ራሱ በቃ ይቀይራቸዋል ይቀየሩብሃል ይሸወዳሉ። እነዚህን ሰዎች ወደ መድረሳ ማስጠጋት አያስፈልግም። ጠንቀቅ ብሎ መድረሳን መጠበቅ። መድረሳ የሚመጡ እህቶች ያንተ እህቶች ናቸው። መድረሳ የሚመጡ ልጆች ያንተ ልጆች ናቸው። መድረሳ የሚመጡ እናቶች ያንተ እናቶች ናቸው። መጠበቅ አለብህ። ማንም ሊጫወትባቸው አይገባም። ግን ሆኖም ይሄን መስፈርት ያሟላ ያገባል። እህቶቻችን ሰትርንል እንለዋለን። ዑለማዎች እንደውም ዋጅብ የሚባልበት ደረጃ ደርሷል እያሉ ነው። ለምን ሴቶች ያለ ጋብቻ ዝም ብሎ እየኖሩ ነው፣ ወደ ዝሙት እየሄዱ ነው፣ ሀገር ለቆ እየሄዱ ነው፣ ካፊሮች እየተጫወቱባቸው ነው። በዚህ ሰዓት ገንዘብ ያላቸው የአመራር ብቃት ያላቸው ህሊና ያላቸው ቢያጠፉም እየመከሩ መምራት የሚችሉ ወንድሞቻችን ከአንድ ሁለት ከሁለት ሶስት ከሶስት አራት አግቡ እንላለን። አግቡ ነው የምንለው እኛ እንዳትፈሩ። አቅም ያላቸው ወንዶች አቅም የሌላቸው አርፋችሁ ቁጭ በቃ ይሄ ነው አይደል? ከዚህ ውጭ አለ አቅም የሌለ አላህ ሀብታም እስከሚያደርገው ጠብቅ። አቅም ያላችሁ አግቡ። አንዳንዶቹ የምትፈልጓቸው የምትጠይቋቸው ሴቶች አናገባም ቢሉ ማግባት የሚፈልጉትን አግቡ፣ ርዷቸው። ንቃብ የለበሱ በየመድረሳው የሚያስቀሩ የሚቀሩ ዳዕዋ የሚያደርጉ አግቡ፣ ይውለዱ። እነሱ የሚደሰቱበት በዱንያ እናንተም ተደሰቱ። እንዳትፈሩ፣ ማንንም እንዳትፈሩ። ሐቅ ካለ የአላህን ሐቅ የምትጠብቁ የነብዩን ሐቅ የምትጠብቁ የሴቶችን ሐቅ የምትጠብቁ ከሆነ አግቡ። ካልሆነ ካልቻላችሁ ግን ሴቶችን አታሳዱ። አላህን ፍሩ። የመድረሳችን ስም ታስጠፋላችሁ፣ የሰለፊያን ስም ታስጠፋላችሁ፣ የቁርአኑን ስም ታስጠፋላችሁ፣ የሐዲስን ስም ታስጠፋላችሁ፣ እንዳጠቃላይ የሙስሊም ማህበረሰብ ስም ታስጠፋላችሁ። አንድ ሰው ባጠፋው ጥፋት እስላም ይተቻል። ለዚህ ነው በየሚዲያው አንዳንዴ ጃሂሎች ወጥቶ የሚያወሩት። እኛ እስላም ውስጥም ይሁኑ ከእስላም ውጭም ይሁኑ ሚዲያ ወጥቶ የሚለፈልፉ ሰዎችን አንደግፍም። እኛ ሚዲያ ላይ አይወጣም። በእስላም ህግና ደንብ አለ። አንድ ባል ቢያጠፋ አንድ ሚስት ብታጠፋ አላህ የት መሄድ እንዳለብን ከምን መጀመር እንዳለብን ተናግሯል። ባልጋ በመለየት ገረፍ በማድረግ ወላጅን በማስገባት ይሄ ነው ስቴፑ። ዝም ብሎ አንዳንድ ቻናል አዘጋጅቶ ሰዎችን እያወጡ ሚዲያ ላይ እየረዱ እየመሰሉ የሚያዋርዱ ሰዎች አሉ። መጀመሪያ ባልየውን ጥሩትና ምን አደረገች እንዲያደረገችኝ አደረገችኝ ሳይሆን እኮ አንተ አይብህን አደባባይ ላይ እያወጣህ ነው። እሷም አደረገኝ ስትል እኮ የራሷን አይብ አደባባይ ላይ እያወጣች ነው። ለምን ሳሊህ ብትሆን አትወጣም፣ ሳሊህ ቢሆን አይወጣም ነበር። በዚህ ልክ የሚዲያ መሸመቻ እንዳትሆኑ አደራ፣ አላህን ፍሩ። ሚዲያ አይጠቅም። አደባባይ ላይ ከወጣ የተወጣበት ሰውዬ ለአንድ ቀን ለሁለት ቀን ሊደነግጥ ይችላል። በሶስተኛው ቀን የበሰበሰ ዝናብ አይፈራም ይባላል። ለአንድ ቀን ለሁለት ቀን ሊደነግጥ ይችላል። ግን የሚጠቅምህ እዚሁ መመካከር፣ ወደ እናት ወደ አባት ወደ ጓደኛው እንኳን አይኬድም። አንዳንዱ ጓደኛ መጥፎ ጓደኛ አለ፣ ወዳው ይቀበልና ያቀጣጥለዋል። ወይኔ እንደዚህ ያደረገች በላሽ ተበላሽ ይላል። እሷም እንደዚህ ለጓደኛ ስትነግር እንደዚህ ያደረገች በላህ ተበላ እያሉ ያነዱታል። መጀመሪያ ራስህ ትመክራለህ። ከዛ እናት አባት ነው የምታስገባው፣ ባዳ እንዳታስገባ። ሸሪዓ ያስቀመጠው ይሄ ነው። እስላም ያለበት ሀገር ከሆነ ቃዲዎች አሉ ለዚህ የተቀመጡ። ሳውዲ ብትሄዱ ሂዱ፣ ተመለሱ፣ ወደ ቤታችሁ ሂዱና ተመካከሩ። ለሴቶች ተዘጋጅተዋል መካሪ፣ ለወንዶች ወንዶች አሉ። ስልክ እየደወሉ እንዴት ነው አላህን አትፈሪም ወይ አትመለሽም ወይ የሚመክሩ አሉ። እኛ ሀገር ሚዲያውም ያጋግላል። ሀታ በካፊሮች ራሱ አንስቅ። በዚህ ሰሞን አንድ ሃይማኖቱ የባጤል ቢሆንም የሃይማኖት ሰባኪ ናቸው። ገንዘቤን በሉኝ ብላ ልጃቸው ሚዲያ ላይ አውጥታ ስታዋረዳቸው ሙስሊሞች ተቀብሎ ይህንን ሰውዬ የእድሜ ባለጸጋ እየተሳደቡ ነበር። ይህንም አንፈቅድም እኛ። ተጠንቀቁ። በእስላም ወደ እስላም መጣራት የሚችለው አላህና ነብዩ በፈቀዱት ብቻ ነው። ይሄን ሰውዬ ስላዋረድ ከክርስቲያኖች ወደ አንተ ሰልሞ ይመጣሉ ማለት አይደለም። እስላሙም ውስጥ ከዚህ ሰውዬ በላይ ግፍ የሚሰሩ ሰዎች አሉ። እቺ ልጅ ወጣ ደግሞ አባቴን ገንዘቤን በላኝ በደለኝ ብላ ይህ የእድሜን ባለጸጋ ማዋረዷ ውሸትም ሊሆን ይችላል። እነዚህ ሚዲያ ላይ የተቀመጡ ሰዎች ዝም ብሎ ሐሳብ የሚሰሙ እንደ እንስሳ የሚጮሁ ሰዎች ናቸው እንጂ ትልልቅ አባቶችን ሚዲያ ላይ አውጥቶ እንደዚህ ማዋረድ አደብ አይደለም። ለነሱም ቢሆን አለ መካሪ ያላቸው ወደ ቤተሰቦቻቸው ይመለሳሉ፣ ይመካከራሉ። አባት የልጅ ገንዘብ በመውሰዱ አይወቀስም እንደ ሸሪዓ። ልጅቷ ነች የምትወቀሰው። ልጅ አባቱን እናቱን አምጥቶ መስጠት መካደም ማሳደግ አለበት። አይዞህ ማለት ማልበስ ማብላት አለበት እንጂ ካፊሮችንም ቢሆኑ ልጆቻቸው ባለጌ ሰዎች አደባባይ ላይ አውጥቶ ሲያዋርዱ የሚዲያ ሰዎች ለቻናላቸው ብሎ ቆርጦ ሲለቁ ሙስሊሞች እነዚህን ሰዎች ወይ ሃይማኖታቸውን ወይ ራሳቸውን ለማዋረድ ብላችሁ በዛ አታኮ የሚገቡ ሰዎች እስላሙን አይወክሉም። አይቻልም። እምነት ነው። በሰው ልጅ ዙልሙ መስራት ዙልም ነው። ለዩ ይሄ አንዳንድ የሙስሊም ሴቶችና የሙስሊም ወንዶች ይህንን ትልቅ አባት እያቀረቡ ሲሳደቡ አፋቸውን ሲሰዱ የነበሩ ሰዎች አሉ። ይህ ሰውዬ ወሰዱ የተባለው ገንዘብ ነው፣ ግን የሚሰነዝሩት የነበረው ቃላት በገንዘብ ሰማይና ምድር ማይሸከመው ቃላት እየተናገሩ ነበር። ተገቢ አይደለም። ሙስሊሞች አናረግም። የእስላምም ልብስ ይልበስ፣ የክፍሩም ልብስ ይልበስ፣ አረብም ይሁን አጀምም ይሁን ሚዲያ ላይ የወጣውን ብቻ አይታችሁ ሁክም አትስጡ።
ይህ ጃሂል ነው የሚባለው በእስላም ደንቆሮ ነው የሚባለው በእስላም ቃዲዎች አሉ ቃዲ ምንድነው ያለቀሰው ሁሉ እኮ ባለ ሐቅ ነው ማለት አይደለም የተናገረው ሁሉ ተበድሏል ማለት አይደለም ሁለቱን አቅርበህ ሲሰማ ነው ሁለቱን አቅርበህ ሰምተ ቃዲ ቁርአንና ሐዲስ ግንዛቤ ያለው ብቃት ያለው ሰው አንዳንድ ሰው ከሚያለቅስ ሰው አብሮ የሚያለቅስ ሽማግሌ አለ ይሄን ማባረር ነው ይሄ ሽማግሌ አይሆንም የሚያለቅሰውን ቆይ አንተም አውራ ብሎ በትክክል ሰምቶ ዳኝነት መስጠት የሚችል ሰው ጋር ነው መቅረብ ያለባቸው እንጂ ጎረምሶች አሉ ቻናል አዘጋጅቶ ኑ የቸገራችሁን ነገር እናዋራለን ሚዲያ ላይ እንነቃለን ምናምን የሚሉ ሰዎች ሚዲያ ላይ ከለቀቀ በኋላ የተስተካከለ የለም የተፋታ የተጣላ የተጋደለ የተባላ ካልሆነ በስተቀር ወደ ቀድሞ ፍቅሩ የተመለሰ ሰው የለም ሚዲያ ላይ ከወጣ በኋላ ተጠንቀቁ ሚዲያ አይባችሁን እንዳታወጡ አይባችሁን እንድታወጡ የሚገፋፉዋችሁ ሰዎችም ተጠንቀቁ ውስጣችሁ ላይ ፍቱ እተቁ ዙልማ فإن الظلم ظلمات يوم القيامة ዙልምን ተጠንቀቁ አሉ ዙልም የቂያማ ቀን ተደራርቦ ነው የሚመጣው አሉ የአላህ ነብይ አለይሂ ሰላቱ ሰላም ስለዚህ ማንኛውም ሰው ሲበደል እኛ እሰየው አንልም አናቀጣጥልም እስላም በራሱ የሆነ መርህና የራሱ የሆነ ፍትሃዊነት የራሱ የሆነ ዳኝነት አለው ከማንም ጋር አይጮህም ዝም ብሎ ሚዲያ ላይ የሚሰዳደቡ ወጣቶች ሙስሊምን እስልምናን በተለይ መንሃጅ ሰለፍን አይወክሉም ሙብተዲዎችን ሊወክሉ ይችላሉ መንሃጅ ሰለፍን ግን አይወክሉም አድል ሁሉም ቦታ ላይ ፍትሃዊነት ነብዩ አለይሂ ሰላቱ ሰላም ፍትሃዊ ሆኑ በልጆቻችሁም ቢሆን በምንም ቢሆን አሉ ለዚህ ነው ኢብኑ ተይሚያ የሙስሊም መሪና የካፊር መሪ ቢኖሩ አለ የሙስሊሙ መሪ በዳይ ከሆነ አላህ ያቀምሰዋል ይላል ሰላምንም አያገኝም ይላል የካፊር መሪ ሆኖ ግን ፍትሃዊ ከሆነ በዛ ፍትሃዊነቱ አላህ ያመቻችለታል ይላል የአላህ ነብይ አለይሂ ሰላቱ ሰላም ወደ ኢትዮጵያ ወደ ነጃሺ እኮ ሲልኩ የዛኔ ሰልሞ አልነበረም እኮ ግን ፍትሃዊ የሆነ መሪ ነው አሉ ነብይ አለይሂ ሰላቱ ሰላም አልዋሹበትም እንተቢሁ ውሸት አልተናገሩበትም ፍትሃዊ የሆነ መሪ ነው አሉ የመጣለትን በስነ ስርዓት የሚያስቀምጥ አሁንም አሉ የመጣላቸውን ነገር በእውነት የሚናገሩ ሰዎች አሉ እነዚህን ሰዎች ከእስላም ውጭ ስለሆኑ እስልምናን ስላልተቀበሉ ሌሎች ጃሂሎች መሐይቦች ከነሱ ሃይማኖት የወጡም ሰዎች ቢሆን እነዚህን ሰዎች ሲያጠለሹ አብረን እናጠለሽ የያዙት ኩፍር ነው ከእስልምና ውጭ ያለ ሃይማኖት በሙሉ ባጢል ነው የሚለውን ብናስተምርም በዛ ሳከን ደግሞ ሰዎቹ እንዲበደሉና እንዲሞቱ አናደርግም ይሄ ከእስላም በተለይ ከሰለፊያ አብሮ መሄድ አይደለም ነብዩ አለይሂ ሰላቱ ሰላም በነበሩበት ሰዓት ሁሌ ይጠቀሳል ድማድ ዶክተር ነበረ እንደ ባህላዊ ዶክተር ግን ያክማል ሰዎችን በሰዓቱ የነብዩ መሐመድ አለይሂ ሰላቱ ሰላም ስም አጠፉለት በጣም ዘረዘሩለት አንዳንድ አባቶች አሉ ክፍለ ሀገር የዱዓት ወይንም ደግሞ የሱና አሊሞችና ኡስታዞች ስም ሲያጠፉላቸው ወዳ ውስጣቸው ውስጥ ያስገቡትና ውሃ ይጨምሩበታል ከዛ ዞር በል ይሉሃል እንዲህ አይነት ማህይቦች ዶንቆሮች አያገለግሉም አይሆንም ድማድ አምጥቶ ሲነግሩት አድርሱኝ አላቸው እንደምትሉት ነው አላላቸው አያችሁ ፍትሃዊ መሆን አልሰለመም ይሄ ሰውዬ ድማድ በሰዓቱ ግን ፍትሃዊ ነው ዝም ብሎ የጮህን ሁላ አይሰማም አድርሱኝ አላቸው ምን ነው ሲሉት አድርሱኝ ለአላህ የሽፊ አላ የደይ አላቸው እንደውም አልፎ ተርፎ አላህ በኔ እጅ እንኳን ሊያድነው ይችላል ሊመለስ ይችላል እናንተ የምትሉትን ነገር ተቀብዬማ እርምጃ አልወስድም አላቸው አላህ ሂዳያን አሻልኝ አለ በዛው መስመር ሄድና ለነብዩ ሲጠይቃቸው በቀደም የቀራውላችሁን ኹጥባ ሲቀሩለት ድገም አላቸው ደገሙት ሶስት የካረጉለት በኋላ አሽሀዱ አን ላ ኢላሃ ኢላላህ ወአነከ ረሱሉላህ አላቸው በጌታዬ መስክሬ ያለው በሐቅ የሚመለከው እሱ ብቻ ነው አንተም የአላህ ነብይ ነህ እንዲህ አይነት እብዳ ይቻላልም አላቸው ለነብዩ አለይሂ ሰላቱ ሰላም ሀከዛ አቅል ፍትሃዊነት እንደዚህ ነው ጎረቤቶቻችሁም ከእስላም ውጭም ቢሆኑ የጉርብትና ሐቅ አላቸው መጠበቅ ነው ውሃ ወደዛ እንዳታፈስ ሽንት ወደዛ እንዳትረጭ ልጆቻቸውን አዛ አታድርግ ሐቅ አላቸው ወደ እስልምና መጣራት ሌላ ነው ሰውን አዛ ማድረግ ሌላ ነው አይለያይም ይለያያል ፍትሃዊነት ሰማይና ምድር የቆመው አላህ እንዲመለክ በፍትሃዊነት አላህ ወዳወረደው ቁርአንና ሐዲስ እንድንሄድ ብቻ ነው እንጂ በዙልም እስላም አይረዳም ሙስሊምም አይረዳም በዙልም የተረዳም የረዳም የለም ከዚህ በፊት አይታወቅም ታሪክም የለውም በል እንደውም አብዛኞቹ ፍትሃዊነት ያላቸውን አላህ መራቸው ጁበይር ኢብኑ ሙጢም ቀልቡ ደንዳና መጥፎ ሰው አልነበረምና ነብዩ አለይሂ ሰላቱ ሰላም ቁርአን ሲቀሩ ሰማች አቱን ጆሮ ውስጥ አስገብቶ አልሄደም አም ኹሊቁ ሚን ገይሪ ሸይኢን አም ሁሙል ኻሊቁን አም ኹሊቁ ሚን ገይሪ ሸይኢን አም ሁሙል ኻሊቁን የሚለውን ቁርአን ሰማና ካደ ቀልቢ የጢራ ልቤ ሊበርብኝ ቀረበ አለ ነጃሺ እንመለስና ኢትዮጵያ ሰሃቦች ከመጡ በኋላ ከመካ የነብዩና የሰሃቦች ጠላቶች ተከትሎ መጥቶ ነበር ስጦታ ይዞለት መጡ እነዚህ ሰዎች እንደዚህ ናቸው እኛ ጋር አባላሽቶ ነው የመጡት እንደዚህ ናቸው ምናምን ሲል ላ እንደዚህ የሚባል ነገር የለም እነሱም ይምጡ እናንተም ኑ እናውራ አላቸው እናውራ አሉ እነዚህም ቀርቦ ተጠየቁ እነዛም ተጠየቁ ሰማ መብታችሁ ነው መኖር ትችላላችሁ ፍሪ ነው አገሩ አላቸው ተንቀሳቀሱበት አላቸው ባልነውም አላህን አምልኩበት አላቸው እንደዚህ ነው ፍትሃዊነት እንጂ ዝም ብሎ አንድ ሰው በነገረ ነገር ምሰማ ከሆነ ይቅርብ ፍትሃዊ መሆን ሰምቶ የሁለቱንም ስሙ ኤከለ እንደዚህ ብሏል አምጣ ሪከርድ አምዳ ጽሁፍ በአሁኑ ሰዓት የበዛው እንደዚህ ነው በቃ የሰለፊ መድረሳ የሚበተን መስጂድ የሚበተን ዳዋ እየከሰመ ያለው በወሬ ነው ዝም ብሎ አንዳንድ ተልካሻ ሰዎች በሚያወሩት ወሬ ነው አማ መረጃ ከደረሰ
ረድ አድርግ ምን ችግር አለ ሻኪርም ከሳተ ሻኪር ብለህ ረድ አድርግ ልክ ከዚህ በፊት የሙብተዲዎች ሪከርዲንግ ያስገባል ረድ እንደምናደርገው ማለት ነው አማ ቂለው ቃል ዝም ብሎ አለ ተባለ ነብዩ አለይሂ ሰላቱ ወሰለም አላህ ይጠላላቸዋል ካሉት ከሶስቱ አንደኛው ቂለው ቃል አለ ተባለ አለች ተባለች ብሎ አሉ ሊሉ ነው አስበዋሉም ጀምሮታሉ እንደዚህ አይነት ትረካ የተጠላ ነው አሉ ነብዩ አለይሂ ሰላቱ ወሰለም ጃሂል ነው እንደዚህ የሚያወራው በተለይ ሰለፊዎች ጮሌዎች ናቸው ቢዝነስ ቦታ ብትሄዱ መስጊድ ብትመጡ መድረሳ ብትመጡ ጉርብትና ጋር ብትሄዱ ሽምግልና ብትገቡ ቂለው ቃል እንዳትቀበሉ ለቂለው ቃል ጆሮአቸውን ዝጉ መረጃ በሉ በቃ ሁጃ ደሊል ማለት ነው ወደሊሉ ቀውሉ ተዓላ ብሎ ሙሐመድ ኢብኑ አብዱል ወሃብ እንደሚያመጣው እናንተም ጠይቁ እንደዚህ ነው ሰለፊ ነቃሲል አሁን እዚህ ካለን እኛ አንድ ሰው ወራቤ ቢገባ የወራቤን ሰው ይቀይራል አንዱ ቅበት ቢገባ የቅበትን ይቀይራል አንዱ አልቾ ቤት የአልቾን አንዱ ዱባይ ቤት የዱባይ አንዱ ሳውዲ ቤት የሳውዲን አንዱ ቻይና ቤት ብዙ ሰው ይቀይራል አቅል ያለው ሰው ከሆነ ዝም ብሎ ግን ሲባል ሰምቻለሁ ሲሉ ሰምቼ ይላለው ነብዬ የሚለው የሱፊዮችን ንግግር ይዛችሁ ከሆነ ግን አትጠቅሙ መጨረሻ እርሶን ዘክሬ ከፈለገ ጀነት ይቅርብኝ የሚሉ ሙሪዶችን አላያችሁ በቃ እንደዛ አይነት ሰው ነው የምትሆኑት የቲክቶክ ቃል አቀባይ ትሆናላችሁ ثم ذكر الشيخ انواع العباده የዒባዳዎችን አይነት ጠቅሷል بادلتها በመረጃ ይሄው እዚህ ጋር ነበር ስናወራ የነበረው መረጃ ይሄው የሰለፊዎች በወርቅ ይጻፋል እያንዳንዱ የሚያወሩት ነገር ቀላል እንዳይመስላችሁ ስድ ጽሁፍ እንዳማርኛ ጽሁፍ ወይ ቲክቶክ ላይ እንደሚጻፍ ጽሁፍ እንዳታዩት እያንዳንዱ ሰለፊዎች ሲያወሩ እኮ ተጨንቆበት ዶክተር ሼክ ሁሴን ይሄን ክታብ ሲያዘጋጁ በጣም ረጅም ጊዜ እንቅልፋቶ ተቸግሮ ነው ያዘጋጁት ለምን አንዲች ቃል አንድ ማዕና ቢስት ስንት ሰው እንደሚስት ያስቡበታል ይጨነቃሉ ሰለፊዎች እንደዚህ ናቸው ስለዚህ እንደዚህ የተጨነቁበት ነገር በደንብ ይላቸው ለዚህ ነው እነ ኢማሙ ሻፊ የፊትና የኋላ ንግግር አላቸው ይባላል አስተካክሎታል የተበላሸውን አስተካክያለሁ ይላል ዱንያ ላይ ሰው ጃሂል ይበሉ ማህይብ ደንቆሮ ነው ይበሉ መርካቶ ቸርቻሪ ነው ይበሉ ብቻ አንተ ምትቸረችራትን ነገር ትተህ መተ ያጸደቅካት ነገር ትስጠቅል በመረጃም ውስጥ እንዳትገባላቸው እኮ በሙጅሪሞች ወይንም በእነዚህ አመፀኞች ንግግር እንዳትረበሻላቸው ዋናው ግን ስራ ነው ስራ ካማረ የሰውዶች ንግግር ከነብዩ በላይ አይባልብህም በነብዩ ፈርስ ተደፍሰውባቸዋል ከመካ ተባረዋሉ ያልተባሉት የለም ሳሂር ተብለዋሉ ነብዩ እኮ ናቸው የጅብሪል ጓደኛው ማለት ነው ሰማይ ደርሶ ከአላህ ጋር መልእክት ይዞ የመጡት ነብይ ተተችተዋሉ አረ ከዚህ አልፎ በመጋዝ እንደዚህ ለሁለት የተከፈሉ ነብያቶች አሉ አረ ከዚህ አልፎ ነብዩላህ ኢብራሂም እሳት ላይ ወረወራቸው قلنا يا نار كوني بردا وسلاما على إبراهيم قلنا يا نار كوني بردا وسلاما على إبراهيم አላት መቅራት ነው ማስተንተን ነብዩላህ ነው 950 ዓመት ነው ዳዋ ያደረጉት የነብያቶችን ታሪክ ማንበብ ነው ነብያቶች ተቸግረዋል بأدلتها وهي واضحة على እሷ ግልጽ ነች والعبادة أنواع كثير ለኢባዳ በጣም ብዙ አይነት አላት ኢባዳዎች በጣም ብዙ አይነት አላቸው በኢማን 6 ይተቀሳል በእስላም 5 ይተቀሳል ግን በጣም ብዙ ነው ብዙ ቅርንጫፎች አሉት فمنها الاسلام ከዛ ውስጥ እስላም ነው بأركانه በአርካኑ አርካኖች አሉት እስላም አርካን አለው فكل ما امر الله به من اعمال الاسلام ከእስላም ስራዎች መካከል ከኢባዳ من صلاه ከሰላት وصوم ከጾም ከፊታችን እየመጣ ያለው ዋንኛው አንጋፋው ጾም ማለት ነው ያው ሙሐደራዎች ምናምን ይኖራሉ ያንንም በደንብ አጥንታችሁ ተዘጋጁ አላህ ቁርአን ለፊህ القرآن ይላል ሁደል للناس وبينات من الهدى والفرقان كتب على الذين من قبلكم لعلكم ተተቁን ብሏል ረመዳን ነሸጥ ብላችሁ ተቀበሉት እዳ ካለባችሁ ክፈሉ ቤትም ያበላሻችሁ ነገር ካለ አስተካክሉ የጀነት በር ይከፈታል የጀሃነም በር ይዘጋል ሸይጣን ይታገዳል በዛ ውስጥ የሚሰራው ስራ ደረጃው በጣም ከፍተኛ ነው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት የአላህ ነብይ ኢዕቲካፍ ይገቡ ነበር 10 ቀን ለዚህ መዘጋጀት ነው ምናልባት ሙሐደራዎች አሉ ተውበት ማድረግ ሴቶች ቀዳ ካለባቸው መክፈል ከዚህ በፊት ያለው መዘናጋት አያስፈልግም ቀዳ ካለባቸው ሀይድም ላይ ንፋስም ላይ ወይ ወላዳም ላይ ሆኖ ያሳለፉትን መክፈል ወንዶችም ሙሳፊር ከነበርን በመንገድ ያሳለፍነው ካለ ታመንም ከነበረ ይሄ ያሳለፍነው ካለ ቀድሞ መክፈል ነው በሻዕባን ወር ከግማሽ በኋላ መጾም አይቻልም የሚለው በደንብ ባህስ ማድረግ ያስፈልጋል መጾም ይቻላል አብዛኛውን ነብዩ አለይሂ ሰላቱ ሰላም ይጾሙት ነበር አንድ ቀን ሁለት ቀን እስኪቀር ድረስ ዋጅብ ያለበት ነዝር ያለበት ስለት ያለበት ሰው አንድ ቀን እስኪቀርም ድረስ መጾም ይችላል ስለዚህ ዋጅብ ያለባቸው ሴቶች በቀረው ጊዜም የቀራቸው መጨረስ ይችላል ሙብተዲዎች ዝም ብሎ ባልሆነ ነገር ያነሳሳሉ ሻዕባን 15ኛው ቀን አላህ ሙሽሪክና በሰዎች መካከል ቅሬታ ያለባቸው ሰዎች ሲቀር ሌላውን እምራለሁ ብሏል ይያሉ እነ ካሚል ሸምሱ ዴይፍ የሆነ ሐዲስ ይናገራሉ የለም ይሄ ሐዲስ ከነብዩ የጸደቀ አይደለም አላህ ሁሉም ለሊት ላይ ሰማይ ዱንያ እንደሚወርድ የአላህ ነብይ ተናግረዋል ሁሉም ለሊት ላይ ማን ነው የሚጠይቀኝ ጥያቄውን የመመለስለት ማን ነው ማረኝ የሚለኝ የምምረው ብሎ አላህ ሁሉም ለሊት እንደሚመጣ ተናግሯል ነካሚል ሸምሱ የሚናገሩት በድፍረት የሚያወሩት ሐዲስ ደኢፍ ነው ከነብዩ የጸደቀ አይደለም ንግይቶች አሉት ግን ደኢፍ ነው ዑለማዎች አብዛኛው የሰለፊያ ሊሞች ደኢፍ መሆኑ ሙንከር መሆኑ ከነብዩ የጸደቀ ያለ መሆኑን ግልጽ አድርገዋል ስለዚህ ግዴታም ጾም ያለበት
መጾም ይችላል። ሱናም የፈለገ ሰኞና ሐሙስ ሲጾም ነበር። አያመል ቢድ ሲጾም ነበር። አንድ ቀን ጾም አንድ ቀን የሚያፈጥር ነበር። መቀጠል ይችላል። ለረመዳን አንድ ቀን ሁለት ቀን ሲቀረው ማቆም ይቻላል። ለኢባዳዎች አላህ ይወፍቀን። ወሰውም እንዲሁም ጾምም ወገይር ذلك ሌላም ኢባዳ ቢሆን ያካተተ ነው ይላል። وهكذا الإيمان بأعماله الباطنة ውስጣዊ በሆኑ ስራዎችም ኢማን አብዛኛው ውስጣዊ የሆነ ስራ ነው። ከልኢማን ቢላሂ በአላህ ማመንን የመሰለ ወመላኢከቲሂ በመላእክቶች ማመንን የመሰለ ወኩቱቢሂ በክታቡ ማመንን የመሰለ ኩቱብ ሲባል በነቢዩም ላይ የወረደው ቁርአን ቢሆን ከዛ በፊት የነበሩ ክታቦች እናምንባቸዋለን። ስማቸው ተጠርቶም የተነገረን ያልተነገረንም ክታቦች ላይ አጠቃላይ እናምናለን። አላህ ነብያቶች ላይ ያወረደው ክታብ ወሩሱሊሂ እንዲሁም ረሱሎችም ከነብዩ ጀምሮ አላህ ከላካቸው የተጠቀሱትም ያልተጠቀሱትም እንዳጠቃላይ እናምናለን። ወልየውሚል አኺር በመጨረሻውም ቀን ወልኢማን ቢልቀደሪ በቀደርም አላህ በወሰነው ማመን ኸይሪሂ ወሸሪሂ በጎም ሸር ይመስላል። የአላህ ውሳኔ ሁሉም ኸይር ነው። አልቀደሩ ስሩላህ ይላሉ ዑለማዎች። ቀደር ማለት የአላህ ምስጢር ነው። አልቀደር ቁድረቱላህ ይላሉ። ቀደር የአላህ ችሎታው ነው አቅሙ ነው ይላሉ። ቀደር ሸሩም ይሁን ኸይሩም ይሁን አላህ የወሰነውን ውሳኔ አምነን እንቀበላለን። አማ ኢማናቸው ደካማ የሆኑ ሰዎች ሲሞቱ ጥቁር ይለብሳሉ፣ ሐዘን ውስጥ ይገባሉ፣ ራሳቸውን ይጎዳሉ። አንዳንዶች አልፎ ደግሞ ገመድ ሰቅሎ ይታነቃሉ። እንደዚህ አይነት ሰዎች አላህ ዘንድ የተወቀሱ ወይንም ደግሞ ከኢማን መሰረቶች አንደኛው የሚያፈርሱ ሰዎች ናቸው። ኢማንን እስላምን አፍርሶ የሄደ ሰው አደጋ ላይ ነው ያለው። አላህ የሚወስናቸው ውሳኔዎች እንቀበላለን። ለኛ እይታ መጥፎ ሊመስለን ይችላል። አላህ እንደጠቀሰው ማለት ነው። የሚወሰነው ውሳኔ ሸር መስሏችሁ ይታያችሁ ይችላል፣ ግን ኸይር ነው ሁሉም ጀርባው። ስለዚህ ቀደር የአላህ ቁድራውና ስሩ ነው ይላሉ። ኸይሪሂ ወሸሪሂ በጥሩም በበጎም አንዳንዶቻችን መኖር ኸይር ሊሆን ይችላል። የአንዳንዶቻችን ደግሞ ዱንያን ተለይቶ ወደ አኺራ መሄድ ኸይር ሊሆን ይችላል። በመቆየት ፈተና ውስጥ የሚገባ ሰው አለ። እስላምን ለቆ የሚወጣ ሰው አለ። መሞቱ የተሻለ ሊሆን ይችላል። ይሄን አላህ ነው የሚያውቀው። ዝም ብሎ ራስን መንጨት ራስን መግዳት አያስፈልግም። አንዳንዱ ድሃ መሆኑ ኸይር ሊሆንለታል። አንዳንዱ ደግሞ ሀብታም መሆኑ ኸይር ሊሆንለት ይችላል። አንዳንዱ ድሃ ሲሆን ይከፍራል። አንዳንዱ ደግሞ ሀብታም ሲሆን ይጠግብና መስጊድ መድረሳ ምናምን ይተውና አሜሪካን መጨረሻ ይሄድና እዛ ውድ የሆነ ቦታ ላይ ቤት ገዝቶ ይጠፋል። እዛ ቁንጣ ለብሶ ከሴቶች ጋር መዞር ይጀምራል። ለአንዳንዱ ሰው መጥፎ ነው፣ ለአንዳንዱ ሰው ጥሩ ነው። ይሄ ለይቶ ማወቅ ያስፈልጋል። አንዳንዶቹ ድሃ ሲሆኑ ከመስጊድ አይጠፉም፣ ይቀራሉ፣ ያስቀራሉ። ክታባቸውን ይዞ በዛቸው ድህነታቸው ኢማናቸውን አቂዳቸውን ይዞ ወደ ቀብር። ለነሱ ኸይሩ ይሄ ነው። ገንዘብ ቢያገኙ ሊጠፉ ይችሉ ነበር። እነዚህ ነው ሰዎች መሳራ ይዞ መጠጥ ሲጠጡ ራሳቸውን ስቶ ሰው ይገድላሉ። ለነዚህ ሰዎች ሸር ነው። ስለዚህ ሁሉንም የአላህ ውሳኔ እንቀበላለን። አላህ ለባሪያዎቹ አውቆ ነው የሚወስነው። ወለው በሰጠ አላሁ الرزق لعباده لبغوا في الأرض ولكن ينزل بقدر ما يشاء إنه بعباده خبير بصير ولو بسط الله الرزق لعباده لبغوا في الأرض على الله ለባሪያዎቹ ገንዘብን ዝም ብሎ ልቅ ቢያደርግ ዝም ብሎ ልቅ ማድረግ እኮ አላህ ቸግሮት አይደለም እኮ ለሁሉ ቢዘረጋለት ይጠፋ ነበራል። ይሄው ሙመያዎች ወደ መጅሊስ ሲጠጉና ሲገቡ እንዴት እንደጠገቡ ይዋቸው። ኢኽዋኖች መጅሊስ ላይ ነው ሙሐደራ የሚያደርጉት። ጦር ኃይሎች መጅሊስ ላይ ያያችሁ ከሳውዲ አንዳንድ ሰዎችን ያመጡና እዚህ ፎቶ እያነሱ አቂዳ ዳዋት ያረጋሉ። ወደ ክፍለ ሀገር ይሄዳሉ። ለሙስሊሙ ትክክለኛ መነገር ያለበትን ነገር ይነገራሉ። ላ ከኢኽዋን ጋር ተቀላቅሎ አህካም እናስተምራልና እንዴ ድሮ የጠፍቶባቸው ነበር። አሁን አህካምን የጀመሩት አህካም ሱፊዮችም ያስተምራሉ፣ ግን ተውሂድ ጋር አይደፍሩም። ተውሂድን ትቶ ወደ አህካም መመለስ ከአህካሞች አህካም ዋነኛው አንኳሩ ነጥብ እኮ ዋዕዝሙ የተባለው ተውሂድ ነው። ተውሂድን ጥሎ ከኢኽዋን ጋር ተቀላቅሎ ኩሉና ሱፊ ወብኑ ሱፊ ከሚሉ ሰዎች ጋር ተቀላቅሎ አህካም እናስቀራለን እያሉ አንዳንድ አሊሞችን አምጥተናል ብሎ ደረሶችን ይሸውዳሉ። ትበላለህ እንዳትሄድ። የዕለት ወጪን ይችሉላል፣ የትራንስፖርት ይሰጠዋል። እስላምን ሱናን መናጅ ሰለፍን ሊያፈርሱበት ነው እንጂ ወደ ኢኽዋን ሊጣሩበት ነው እንጂ መቼውንም ሰለፊያን ተመልሶ ሊያነክሱ አይችሉም። አንዴ ኢኽዋኖቹ በግልጽ ሷድና ሲንን ቀብረናል እንዳሉት እነዚህ ተከትሎ ሄዱ። ያኛው ብሏል፣ እነዚህ ውስጥ ገብተዋል። አንድ ላይ ናቸው ያሉት። ሰለፊያ አይደሉም ኢኽዋኖች ናቸው። ምን ነው እኛ አንዳንዴ ያው ገንዘብ ያጠፋል ስልጣን ያጠፋል የሚባለው ለዚህ ነው። ስልጣን አጠፋቸው ሙመያዎች ሄዱ። አንዳንዶቹ ደግሞ በደንብ ግንዛቤው አልነበራቸውም። ከቀደር የመጡ ኡስታዞች ነበሩ። ገጠር ላይ ተውሂድን በደንብ ይናገሩ ነበር። አዲስ አበባ ሲገቡ መኪናው ሲገዛላቸው የሆነ ቻናል ተከፍቶ ደግሞ መዋጮ 3 ሚሊዮን 4 ሚሊዮን ሲገባ ወይ ፍንአንጆ ተፈቀርሽብኝ ምናምን ይላሉ። ጮጋራይ ነዶ ነበር ምናምን ይላሉ። እንደዚህ የሚሸወዱ አሉ። ግን አቂዳው መጀመሪያው ከገባቸው ድህነት ምን ችግር አለ? ዋናው የሚያስደስተኝ አቂዳ መንሀጀ ሰለፍ ነው ይላል። አብዛኞቹ ደረሶች ተሸውደዋል። አንዳንዶቹን በምንባስ የሸወዷቸው አሉ። አንዳንዶቹን በምስት የሸወዷቸው አሉ። አንዳንዶቹን ስልጣን በመስጠት የሸወዷቸው አሉ። አንዳንዶቹን ደግሞ አባል በማድረግ የሸወዷቸው አሉ። ሙመያ ያልሸወደችው የለም ኢትዮጵያ ውስጥ። አላህ ያዘንላቸው ጥቂቶቹ ናቸው ያልተሸወዱት። ከጥቂቶቹ አላህ ያርገን። ተመልሶም እንዳይመጣ አላህ ያዘልን። መጥፎ ነው እኮ ፍትና። ለዚህ ነው
በህይወት ያለ ሰው ፈተና አይታመንለትም የሚሉት ሰለፎች ለዚህ ነው በቃ ሁሌ ያዟት እቺ በህይወት ያለ ሰው ፈተና አይታመንለትም فالتخافوا علينا አላሏቸው እንደ ሰሃቦች ይፈራሉ እንደ ያ ነብይ አላህ ان القلوب بالقول الثابت في الحياه الدنيا وفي الاخره ويدل الله الظالمين ويفعل الله ما يشاء ጠንከር ብላችሁ አቂዳችሁን ያዙ ገንዘብ ይቅርባችሁ ትዳር ከተሳካ ከመንሃጅ ሰለፍ ጋር መሄድ ከሆነ ገንዘብ መሄድ ከሆነ ያዙ ካልሆነ ይቅርባችሁ አኺራችሁ ይሻላችኋል ዱንያ ትንሽ ነች እላችኋለሁ አብዛኛው ሙመያዎች ሰውን እየሸወዱ ስለሆነ ማለት የኢኽዋን መስጊድ ላይ ሱፊ መስጊድ ላይ ተብሊግ መስጊድ ላይ አንድ ላይ ተቀላቅሎ እያስተማሩ ነው ቲቪ አፍሪካም ገብተዋል ነሲሃም ወደ መጅሊስ ገብቶ አንድ ላይ ሪከርድ እየተደረገበት ነው ማፊ ፋይዳ جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم